እንዴት ነው ማይክ? ሰላም ነኝ። እንዴት ነህ? ደህና ነኝ። ንገረኝ እስኪ አንዱ ዋጋ ስንት ነው? 30 ሊሬ። 30 ሊሬ? አዎ። እስኪ ንፋ እናሸትተው። ምንድን ነው በጸረ ተባይ መድኃኒት ሞልተዋል እንዴ? ይህንን እኮ ሰውን የሚጠቀምበት ሰው እንደዚህ አይነት ስርዓት ስራ። ስለ ሽቶ ስለማታውቅ ነው። ይሄ ያስኳ አፍንጫ አይሰራም። ጥሩ ሽቶ አታውቅም እያልከኝ ነው? ይሄ ስንት ነው? 10 ሊሬ ነው። ላንቺ ግን 25 እሸጥልሻለሁ። የሰውየው መጽሐፍ ሁሌም አንድ አይነት ነው። አዲስ መጽሐፍ አልጻፈም እንዴ? እህቴ በቃ እሱን አምጪው። ይኸውልሽ የልጆች መጽሐፍ እዚህ ጋር አለላችሁ። ምን አይነት ነው? እጅ ልጅ ነገር ነው። በሉ ከዚህ በላይ ጊዜን አታጥፉ። ሂዱ፣ ቶሎ ሂዱልኝ። ጤነኛ አይመስለኝም። እቃዎቹ ዝግጁ ናቸው? ሌላ የምትፈልገው ነገር ካለ አሳውቀኝ። አመሰግናለሁ። ቦታዬን እያየለኝ ቶሎ እመጣለሁ። አልቆይም። አለቃ ሰውየው እቃውን ወስዷል። ቁመቱ ሜትር ከ75 የሚሆን ነው። ነጣ ያለ ሸሚዝና ሱሪ አድርጓል። አሁን ደረጃውን ወርዶ እየሄደ ነው። ገብቶኛል። እየተከታተልነው ነው። ብዙ እንዳትቀርበው፣ እንዲያስተውል እንዳታደርግ። ወደ ታታር ይዞን ይሄዳል። አባዬ ደግሞ በዚህ ሰዓት የት ነው ያለው? ወንድሜ በጣም ይቅርታ አድርግልኝ፣ ሳላስበው ነው። አለቃ የሆነ ችግር ተፈጥሯል። ሰውየው ቦርሳውን አልያዘውም። በሉ እንሂድ። ሰውየውን ይዘዋለን። ፓይራዝ ትሰማናለህ? ፓይራዝ ደግሞ ይሄ ልጅ የት ገባ? ታታር ከመኪናው ውጣ! ከመኪናው ውጣ! ምንድን ነው? ሰው ፈልጋችሁ ነው? አለቃ የት ነው ያለው? አለቃ ሬዲዮ ተሰብሯል። አንተ ሳሁን የት ነው ያለኸው? ታታር ከዚህ አምልጧል። አላመለጠም። የተከተልኳት ነው ያለሁት።
ግን ቦርሳው ሌላ ሴት ወስደዋለች። እየተከተልኳት ነው። በአስቸኳይ እገዛ ፈልጋለሁ አለቃ። ከመምጣታችን በፊት ምንም ነገር ለማድረግ እንዳትሞክር እሺ? ፖሊሶቹን አምልጫቸው ፓስፖርቱን ይዤው መጣሁ። ጎበዝ የኔ ቆንጆ። ሂጂ ከዚህ ቦታ ሂጂ ፍጠኝ ሂጂ አልኩሽ ሩጪና ሂጂ ታታር ጅንስት ተረጋጉ ያለምንም ርኅራኄ እገላታለሁ። ሽጉጥን ጣለው። ልቀቃት። እሺ ልቀቃት። ልጅቷ ልቀቃት። ተረጋጋ። እሺ ልቆንጆ፣ እነዛ መጥፎ ሰዎች ሄደዋል። ለአመት ያህል ስንከታተለው ነበር፣ ግን አሁንም ልናገኘው አልቻለም። አዝናለሁ አለቃ፣ በጣም ያናድዳል። ፓይራስ ያ ሰውዬ ቅድም የከፈለን ገንዘብ እንድትሰጠኝ እፈልጋለሁ። ፖስታው የለም አለቃ። ምን ማለት ነው? እዚህ የለም፣ ፖስታው የለም። ምን ሆነሃል? እየቀለድክብኝ ነው? ያ ማስረጃ ነበርኩ። ልጁ በትክክል ለ2 ሰዓታት ትምህርት ቤቱ በር ላይ ብቻውን ሲጠብቅ ነበር። እኔ ሄጄ ባልወስደው ኖሮ ምን ያህል ሰዓት ሊጠብቅህ እንደሚችል ማን ያውቃል? እንግዲህ ለዛም በቂ ምክንያት እንዳለ ነገርኩ። አባዬ ምን ሆነ ነው? ልጄ ምንም አይደለም ውዴ፣ ትንሽ እያደጋጋጥመኝ ነው። እሺ ወደ መኪናው ጋር ሂድና ጠብቀኝ። እሺ አያትህን ሳሙ በል። ቻው አያቴ። ስለ ቤገም አዲስ ዜና አለ? ደውላ ነበር። አሁን ክሊኒክ ነው ያለችው። ጥሩ። ለሲናንስ ምን ብለህ ነገርከው? በአሁኑ ሰዓት እናቱ ውጭ ሀገር እንደሄደችና ቶሎ እንደምትመለስ ነው የነገርነው። መቼስ እናት ሰካራም ስለሆነች ሕክምና እየተደረገላት ነው ልንለው አንችልም አይደል እንዴ? እሺ ጥሩ ነው ያደረከው። ደህና አደር። ቅዳሜና እሁድ ሲናን እኛ ጋራ መሆን ይችላል? አይ እሱን እንኳን አይችልም። ግጥሚያ ለማየት እንሄዳለን። በናፍጠን እየጀመረ ነው። እሺ አባዬ ልቀመጥ።
አባዬ በነገራችን ላይ ፊልም ለእኔ እድሜ ላሉት የተከለከለ ነው፣ ማየት አልችልም። እሺ አምላኬ ሆይ እንደማውቀው በአንተ እድሜ ላሉ ልጆች የተከለከለው አንድ ነገር ብቻ ነው። ምንድነው? ምንድነው? ማደግ ነዋ ልጄ፣ ማደግ። በሌው በር ልክፈት። እሺ መጣው። ኦ ደግሞ ምንድነው? ሰዎች ይቅርታ አድርግልን ዋና መርማሪ፣ ቤትህን መፈተሽ አለብን። ይሄ የፍርድ ቤት ማዘዣ ነው። ዞር በልልን አለቃ። ምንድነው? እየቀለዳችሁብኝ ነው? ምንድነው? እባክህ ነገሩን አታክስ። ስለ ማክበድና ስለ አለማክበድ እንዳታወራ። አባዬ ቆይ ምንድነው? ምንም አይደለም ልጄ። ይሄ ምንድነው የሚለው? የምን ጉቦ ነው? የምን ጥርጣሬ ነው? ምንድነው? አለቃ ንገረኝ። በል እየጠበቅኩ ነው። አፍን ከፍተህ ንገረኝ። ተናገር። እየተፈጠረ ያለው ነገር ንገረኝ። በዚህ በምሽት ቤቴ ድረስ መጥታችኋል። ቢያንስ ለምን ጉዳይ እንደሆነ ንገረኝ። ምን ፈልጋችሁ ነው? ንገረኝ አባዬ። አገኘሁት። እስቲ አምጣው። ሌዮ ምንድነው? ና ከኛ ጋር መምጣት አለብህ። አለቃ አትበለኝ። ባለጌዎች ናችሁ። አለቃ ዝም ብለና። እዛ ጋር ማን ያስቀምጠው? በዚህ በምሽት ወደ ቤት የመጣችሁ እንደዚህ ታደርጉኛላችሁ? እብዶች ናችሁ። እዛ ጋር ማን ያስቀምጠው? የት ነው የምትወስዱት? አባዬ አትሂድ። ልቀቁኝ። ገንዘቡ ጠፍቶብኛል አላልከኝም ነበር? ጠፍቶብኛል። ፖስታው ቤት ውስጥ ተገኝቷል እኮ ፓይራስ። የታታርም የከማልም ጣት አሻራዎች ላዩ ላይ ተገኝተዋል። የጣት አሻራ? አለቃ ስለምንድን ነው የምታወራው? የእውነት የምሬን ነው። የሆነ ሰው ወጥመድ ውስጥ አስገብቶኛል። የሆነ ሰው የተጫወተብኝ ነው። ያለበለዚያ እንዴት ሊሆን ይችላል? ይኸውልህ ፓይራስ፣ ከእኔ መደበቅ የለብህም። እኔ ማለት እንደ ወንድምህ ነኝ። እኔ በአንተ ወገን ነኝ። ይኸውልህ ስማ፣ ይህን ሁሉ ነገር እንዳጸዳዳል የምትፈልግ ከሆነ እውነቱን ንገረኝ። እውነቱን ለእኔ ንገረኝ። ገንዘቡን ወስደኸዋል ወይስ አልወሰድከውም? እባክህ ስለ ገንዘብ ማውራትን አቁም። እኔ ምንም አይነት ገንዘብ አልወሰድኩም። ይኸውልህ የአቃቤ ሕጉን ክስ አንብቤዋለሁ። እንዳነበብኩት ከሆነ ገንዘቡን ተቀብሎ ታታርን ለቆታል ነው የሚለው። ሲያስጠላ። ይኸውልህ በደንብ አዳምጠኝ። የሆነ ሰው ከኔ ጋር ውስጥ ገብቷል ማለት ነው። በኃይለኛው ሊጥለኝ የፈለገ ሰው አለ። በፍጥነት እሱን ፈልገ ማግኘት አለብህ። ተጠርጣሪው አህመድ ፓራይስ ካራኤል በማጭበርበርና እኩይ ስነ ምግባር በማሳየቱ ምክንያት ከዚህ በኋላ ማረፊያ ቤት ሆኖ ጉዳዩን እንዲከታተል ብይን ሰጥተናል። እንወጣዋለን ብለህ ነበር። እዚሁ 4 ወር ሆነ። ያው ይሄ ነገር ቀላል ጉዳይ ነው ብለን የምንለው ነገር አይደለም። እየሰራሁበት ነው። ከሁሉም ሰው እርዳታ እየጠየቅኩኝ ነው። አሁንም ደግሞ ጠይቃለሁ። ሲናን ደህና ነው? እየሄድክ ታየዋለህ? ዩንሳል ወደዚህ ዞታ አይመጣም። የተፈጠረ ነገር አለ? ስማ ፓይራስ፣ የዩሳል የሲናንን ሙሉ የማሳደጊያ መብት ለመጠየቅ ክስ መስርቷል።
ይኸውልህ የሲናንን የማሳደጊያ መብት በፍጹም አንሰጠውም። እሺ እመነኝ። አባቱ አህመድ ፖራይስ ካራይል ያለበትን ሁኔታ ግምት ውስጥ በማስገባት የልጁን የሲናን ካራይልን ሙሉ የማሳደግ መብት ለአያቱ ዩሲሊስ ኦዝባክን እንዲሰጥ ፍርድ ቤት ውሳኔውን አስተላልፏል። አታስብ፣ እንዳታለቅስ እሺ? እኔ ያለሁልሽ የኔ ልጅ። ተመልሼ እመጣለሁ እሺ? አባዬ እመጣለሁ እሺ? እመጣለሁ፣ ቃል ገባላለሁ። እመጣለሁ እሺ? ቃሌ ነው። አይዞህ በቃ ቃል ገባለሁ። አዎ ቃል ገባላለሁ የኔ ውድ ልጅ። ይኸውልህ አይዞህ አይዞህ እሺ? አባዬ አዝናለሁ። ይቅርታ አድርግልኝ። አባዬ ና ውጣ እስኪ ውጣ። ሰዎች፣ ነፃ የሆናችሁ ሹፌሮች እባካችሁ መንገድ ላይ ምንም አይነት ደንበኛ እንዳታስተናግዱ። አሁን ደግሞ ምንድን ነው? ጣቢያ ውስጥ ምንም አይነት መኪና የለም። በአስቸኳይ ወደ ቢሮ እንድትመለሱ። ቁጥር 49 እየመጣው ነው። መንገድ ላይ ነው ያለሁት። ደህና አደርሽ? ዛሬ እንዴት ነሽ? እንዴት ሆናለሁ ብለሽ ነው ዶክተር? ድብርት ላይ ነኝ። ቆይ እሺ፣ ከዚህ መቼ ነው የምታስወጡኝ? ይህንን ነገር መብላት ስታቆሚ እነግራታለሁ፣ ግን ልትሰማኝ አልቻለችም። መውጫሽን ፈቅጄልሻለሁ። ወደ ቤትሽ መሄድ ትችያለሽ። እውነትሽን ነው? ውይ በጣም ደስ ብሎኛል። አመሰግናለሁ። ግን ድጋሚ እነዚህን ነገሮች እንዳትበያቸው እሺ? እሺ፣ ቃል እገባለሁ። ሙሉ በሙሉ ደህና እንደምትሆኚ ተስፋ አደርጋለሁ። አመሰግናለሁ ዶክተር። አረበሽኳችሁም አይደል? ችግር የለውም አይሴጉል። ነይ ግቢ። ይኸው በነገራችን ላይ ከዚህ ሆስፒታል መልቀቅ መፈለግሽን እስካሁን ድረስ አላመንኩም። ይሄንን ማመንም ራሱ አልፈልግም። አይሴጉል ከየት የመጣ ሀሳብ ነው? ታውቂያለሽ፣ እዚህ ሆስፒታል ታስፈልጊናለሽ። ኦዝላም ሁሉንም ነገር መወጣት ትችላለች። እና አንቺስ ምን ልታደርጊ ነው? ወደ ለንደን ሄጄ አንድ የስልጠና መርሃ ግብርን እቀላቀላለሁ። እና የእውነት ግን ጥለሽ ልትሄጂ ነው? አይ ከዚህ ትንሽ ራቅ ማለት ብቻ ስለፈለግኩኝ ነው እንጂ ሌላ ነገር አይደለም። እንጂ ሌላ ምክንያት የለም?
አይ ችግር የለም፣ ሁሉም ነገር ሰላም ነው። መልካም ቀን። አይሴጉል መልቀቂያ እንዳስገባሽ ሰማሁኝ። ቢያንስ የመሰናበቻ ድግስ እናሰናዳልሽ። እዝጊን እባክሽን የማይሆን ነገር አታውሪ። ቢያንስ 1-2 እንበል። አይ አሁን የሆነ ቦታ መሄድ አለብኝ። ወዴት ነው የምትሄጂው? እሺ ልሸኝሽ። ወደ ወንድሜ ጋር። አይ አሁን እሱን ዜና እንዳታትም። መጀመሪያ ጸሐፊውን ማናገር ይኖርብኛል። ከዛ እንወስናለን። በልተነስ የኔ ውድ፣ መልካም የትምህርት ቀን ይሆንልህ። አያቴ ዛሬ ግድ ትምህርት ቤት መሄድ አለብኝ እንዴ? ምን ማለት ነው? ትምህርት ቤትማ መሄድ አለብን። እኔ ግን ትምህርት አልወድም አያቴ። ለምን? ስማኝ፣ ትምህርት ቤት እኮ አስተማሪዎች አሉ፣ ጓደኞች አሉ። እኔ ጓደኞች የሉኝም። ሁሉም ሞኝ ነገር ናቸው። በሊ ወንድሜ በዚህ ቀን የዛሬ 5 ዓመት ነው የሞተው። መንገድ ዳር ወድቆ ጓደኞቹ አገኙት። አጠገቡ ያለው መርፌ ሲያዩ ማደንዘዣ እጽ ወስዶ እንደሆነ ሲገባቸው ጥለውት ሮጡ። ለ3 ሰዓታት ያህል እዛው እንደወደቀ መሬት ላይ ነበር። የዛን ቀን ደውሎ እህቴ ማውራት እንችላለን ብሎ ጠይቆኝ ነበር። ትምህርት ላይ እንደሆንኩኝና እንደማልችል ነገርኩት። የተለመደው አይነት ወሬ ሊያወራኝ ነው ብዬ አስቤ ነበር። ድምፁ ላይ ያለውን ጉዳት እንዴት ልረዳው አልቻልኩም። እንዴት ሊሰማኝ አልቻለም። ዛሬ በትክክል 5 ዓመት ሆኖታል። እኔ ህይወቴ ውስጥ እንደሱ የሚቀርበኝ ሰው በጭራሽ አልነበረም። ማንም የለም። ለምን ከዚህ በፊት አልነገርሽኝም? ጎበዝ እኮ ነው የኔ ልጅ። እርግጠኛ ነሽ ወደ ቤት እንዳደርስሽ አትፈልጊም? አይ አንቺ ሂጂ፣ እኔ ለትንሽ ጊዜ ብቻዬን ብሆን ይሻለኛል። እንደፈለግሽ፣ ግን ከመሄድሽ በፊት ደውይልኝ እሺ? አቤት ታነር። አይሴጉል እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ቢሮ ነው ያለሁት። ዛሬ ማታ ነጻ ከሆንሽ ልጠይቅሽ ፈልጌ ነው። ላልሆን እችላለሁ፣ ግን እኔ ለሁለታችን ቦታ ሲይዣለሁ። ደግሞ በጣም አስፈላጊ ነገር ነው። አስፈላጊው ነገር ምንድን ነው?
እሱን በአካል ስንገናኝ ብነግርሽ ችግር አለው እንዴ? እሺ ጥሩ፣ በቃ በኋላ እንገናኛለን። እሺ ቻው፣ መልካም ቀን። ሊቫንት፣ ይቅርታ ተምታቶብሽ መሰለኝ። እኔ ፓይራዝ ነኝ። በጣም የሚያስቅ ቀልድ ነው። እኔ ግን ዛሬ ስለደበረኝ ይቅርታ መሳቅ አልችልም። ይቅርታ እመቤት፣ አሁን ስራ ላይ አይደለሁም። ስለዚህ ሌላ ታክሲ ፈልገሽ ሂጂ። እሺ። እየሰራው አይደለም። ምን ማለት ነው? እየሰራው አይደለሁም ነው እመቤት። አሁን ስራ ላይ አይደለሁም። ደግሞ ኢስታንቡል ውስጥ ታክሲ ሞልቷል አይደል? አምላኬ፣ ሁሉም እብድ ናቸው። ምንድን ነው ያልከው? እብድ ብለህ ጠራኝ ልበል? አይ ምንም ነገር አላልኩም። አልወርድልህም። እንደውም አሁኑኑ ያልኩ ቦታ አድርሰኝ፣ አለበለዚያ እከሳለሁ። እሺ በቃ የፈለግሽውን አድርጊ፣ ይመችሽ፣ እንደፈለግሽ። ብትነዳው ይሻልሃል። በል። ችግር ውስጥ ነው ያለሁት። ቆይ አንዴ፣ ወዴት ነው የምንሄደው? እመቤት፣ የደህንነት ቀበቶሽን ብትታጠቅ ይሻላል። ጥያቄ ጠይቄ ያለው ልትመልስልኝ ትችላለህ? እባክህ። እመቤት፣ እኔ ደግሞ ስለ ቀበቶ እያወራሁልሽ ነው። ብትታጠቂው መልካም ነው። ለምንድን ነው የደህንነት ቀበቶ የማደርገው? ምክንያቱም አነስ ያለ አደጋ ስለሚገጥመን። አምላኬ ሆይ፣ ገና በዚህ ጠዋት ይሄ ሰውዬ እንዴት ነህ ሲናን? ደህና ነህ? ደህና ነኝ። ምንም አልሆንኩም። ፈጣሪ፣ ለምን እኔን? ምን አደረግኩኝ? ይቅርታ ወንድም፣ ያላየሁም። በድጋሚ አሁንም አንተ ነህ? ትሰማኛለህ? ችግር እንዳትሆንብኝ። ከዚህ ሂድ። ይህን ልጅ ከእኛ ልትወስደው አትችልም። ተስፋ ቁረጥ። እውነትህን ነው? ቆይ እንዴት እንደምወስደው ላሳይ። ሲናን ቁም! ዝም በል። ስማ፣ ላለቃህ እንደምትለው የፈለገ ነገር ቢያደርግ ልጄ እንደሆነ ንገረው። ተግባባን? እሱ ትተና ና የማትረባ ናፍጠን ግባ። ምን አይነቱ ነው? ትራፊክ እባክህን አቁም። ምን ተፈጠረ? ይኸውልህ አንድ ሕፃን ልጅ ታግቷል። ያንን መኪና ተከተለው። ምን እያደረግክ ነው? በጠራራ ፀሐይ ልጅ እያገትክ ነው? ምን እናድርግ? እንድንገናኝ ሊፈቅዱልን አልቻሉም። ናፈኩ እንዴ? በጣም ነው ናፈከኝ አባዬ። ያኔ ወደ ደነቀ በትሆናል። አባዬ ይቅርታ፣ በቀኝ በኩል መኪናውን ልታቆምልኝ ትችላለህ? ለዛሬ ይሄን ሁሉ ትርምስ ካየሁ በቂ ነው። ስራ ላይ አይደለሁም ብዬ ነግሬሻለሁ አይደል? እኔ መውረድ እፈልጋለሁ። አባዬ ፖሊሶቹ እየመጡ ነው። በኋላ ብትወርጂ ችግር አለ? እኔ መቤት። አይ እኔ አሁኑኑ መውረድ እፈልጋለሁ። እዚህ ያለው ሁኔታ ሊገባሽ አልቻለም። ስለሱ በኋላ እነግርሻለሁ። እሺ አባዬ፣ ቶሎ ንዳው። እሺ ልጄ ተረጋጋ። ሁሉም ሰው ይረጋጋ። እዚህ ጋር ታጥፈን እናበልጣችኋለን። ትንፋሻችሁን ያዝ አድርጉ። አብደሃል መሰለኝ። ተረጋጉ። እዚህ ጋር እንሸውዳችኋለን። አትደናገጡ። አንተ ሰውዬ ብታቆም ይሻላል። ችግር ውስጥ አታስገባኝ። ወይኔ አምላኬ፣ የተያዝን አለቃ። የሆነ አለመግባባት አለ። ወይ ላብራራላችሁ። ፖሊስ ጣቢያ ታብራሩ። ዝም ብለና ልጄ አትሰሙኝም? ልቀቁት! ምንም አላደረግም። ከዚህ በላይ ጉልበት እንድጠቀም አታድርግ። በል ሲናን እንዳትወርድ። ልቀቁት ብያለሁ። ልቀቁት!
አባቴ ልቀቁት! ሲናን አይዞ ልጄ፣ ልቀቁት! አባቴ ልቀቁት! ምንም አልተፈጠረ። አይዞ አቡሽ፣ ምንም አናደርግ። ተረጋጋ ልጄ። ልቀቁት! አባቴ ልቀቁት! እመቤት ከኛ ጋር መምጣት አለብሽ። እኔ ከዚህ ጋር የሚያገናኝን ነገር የለም። ተሳፋሪ ነኝ። አባቴ ልቀቁት! ቢሆንም የአይን ምስክር ነሽ። እባክሽ እንሂድ። ታዲያስ እንኳን ደህና መጣችሁ። ወይዘሮ ሴማ፣ ባባ እስካሁን ነፃ አይደለም? አቶ ባህሪ አሁን እንግዳ አለበት። ነፃ ሲሆን አንተ ልታናግረው እንደምትፈልግ እነግረዋለሁ። ምን አለች? ነፃ አይደለም አለችኝ። ባባ እባክህን ህሊናህን አዳምጠው። መቼም ቢሆን ልክድህ እንደማልችል ታውቀዋለህ። አዎ ስህተት ሰርቻለሁ፣ ግን እኔ በፍጹም አልካድኩህም። አንታሊያ ውስጥ ሆቴል ከፍታለሁ ብለህ ነበረ። ስትጠይቀኝ አልከለከልኩህም። ከዛስ ምን ሆነ? ይህንን ታያለህ? ከእኔ ሆቴል ከፍታለሁ ብለህ በወሰድከው ገንዘብ አደንዛዥ እጽ ንግድ ውስጥ ገባህ። እኔንም ልታታልለኝ ሞከርክ። አሁን ደግሞ ፊቴ ተቀምጠህ ይቅርታ እየጠየከኝ ነው ያለው አይደለ? ለእሱ አርፍደሃል ጀሚል። ዛሬ ለልጄ ሙት ዓመት ቤቴ ድረስ መጥተሃል። ጭራሽ ደግሞ አንተም ብትሆን ልጄ እንዴት እንደሞተ ታውቃለህ። የአደንዛዥ እጽ ሱሰኛ ስለነበር ነው የሞተው። አስጠንቅቄ ነበረ ጀሚል። ከእንደዚህ አይነት ሥራ እንድትርቅ ደጋግሜ ነግሬ ነበረ። ባባ የምትለው ነገር ሁሉ ትክክል ነው። እባክህን ይቅርታ አድርግልኝ። እንደው በሞተው ልጅ ልለምንህ፣ ባለፈው ልጅ ልማጸንህ። ተነስ ተነስ። በደንብ የኝ። ድጋሚ እንደዚህ አይነት ነገር አይፈጠርም። እኔም ይመስለኛል። ባባ እባክህን እባክህን። አቶ ጀሚልን አስወግዱት። ልለምንህ እባክህን፣ አንድ እድል ብቻ ስጠኝ እባክህን። አንድ የመጨረሻ እድል እባክህን፣ እባክህን ባባ እባክህን። ሌላ የቀረ የምናደርገው ነገር አለ ሴማ? አድናን ውጪ ላይ እየጠበቀህ ነው። ይጠብቅ ተይው። እና ዝግጅቱ እንዴት እየሄደ ነው? ሀፊዞቹ የት ናቸው? መጥተዋል? ጂላል መንገድ ላይ ነው ባባ። እንግዶቹም አሁን እየመጡ ነው። አይሴጉሉን አናገርሻት? ደውዬላት ነበር ግን ልታነሳ አልቻለችም። አሁን እደውልላታለሁ።
አህመድ ፓይራዝ ካራይል የበፊት የፖሊስ አባል ነበር፣ ግን ባለፈው ዓመት ከሙያው ላይ ተገሏል። በማጭበርበርና በስነ ምግባር ጉድለት። መገለል ብቻ አይደለም፣ እስር ቤትም ገብቶ ነበር። ከእስር ቤት የተለቀቀውም እስር ቤት ውስጥ ያሳለፈው ጊዜና ጸባይ ግምት ውስጥ በማስገባት ነበር። እሺ ፓይራዝ፣ ማጭበርበርህን አምናሃል? እኔ ምንም ነገር አላጭበረበርኩም። ዳኛው ግን እንደዛ አላለም። እንዳደረግከው ተናግሯል። ውዱ ፓይራዝ፣ ስሜን አጥፍተውት ነው በቃ። አዎ፣ ለነገሩ ሁሌም እንደዛ ነው የሚያደርጉት አይደል? ንገረኝ እስኪ ልጅህን ለምን አገትከው? አያቱ እንድንገናኝ ሊፈቅድልን ስላልቻለ ማድረግ ነበረብኝ። አያቱን አወቅከው? ኡንሳል ኦዝባካን እኮ ነው። ያ ዝነኛ ጋዜጠኛ ነው አይደል? እሱማ ልጅህን እንዳታየው ማድረጉ ትክክል ነው። ሀብታም ነው፣ ስልጣን አለው፣ በጣም ትላልቅ ሰዎችን ያውቃል። ልጅህን እንደ ልዑል አድርጎ ነው የሚያሳድግልህ። እስቲ ራስህን ይው። አንተ ደግሞ ሙስና ተቀባይ። ሙስና ተቀባይ፣ ትክክል ብለሃል። እስኪ ራስህን በሱ ቦታ አድርገህ አስበው። ልጅህን ለእንዳንተ አይነት ሰው ትሰጣለህ? ይህንን ሰውዬ ከዚህ በፊት ታውቂዋለሽ? አይ እኔ እንዴት አውቀዋለሁ? ታክሲ ለመጠቀም ነው የገባሁት። ከዛ በኋላ የተፈጠረውን ነገር ነግሬሃለሁ። እሺ ገባኝ። ይህንን ግልባጭ ላርግለትና እመጣለሁ። እና ከዚህ መቼ ነው የምትለቁኝ? ትንሽ እዚህ ትቆያለሽ። አቤት። ሰላም፣ እንዴት ነሽ? አባትሽ ከጧት ጀምሮ ስላንቺ ሲጠይቅ ነበር። የኦነር ሙት ዓመት ዛሬ እንደሆነ ታውቂያለሽ? እኔ እንደማልመጣ ነግሬሻለሁ ሴማ። አባትሽ እዚህ እንድትገኝ ይፈልጓል። የት ነው ያለሽው? ሰው መጥቶ እንዲወስድሽ ልላክልሽ? እሱ ሊሆን የማይችል ነገር ነው። ያለሁት ፖሊስ ጣቢያ ነው። ለምን? ምን ተፈጥሮ ነው? ትልቅ ነገር አይደለም። ትንሽዬ መኪና አደጋ ገጥሞኝ ለምስክርነት አስቀምጠውኛል። የትኛው ፖሊስ ጣቢያ ነው? ካዲኮያ። እሺ፣ ከትንሽ ደቂቃ በኋላ ደውልልሻለሁ። ራስህን በጣም እያጨናነቅ ነው አቶ ጀሚል። ጊዜያችንን አታቃጥልብን። ባቅላባውን በዛው እንወስዳለን። ፈጠና ነው።
ግቡ። ምንድን ነው አይሴጉሉን አናገርሻት? አንድ የመኪና አደጋ ጉዳይ ውስጥ ገብታ ነው፣ ግን ከእሷ ጋር የሚያገናኘው ነገር የለም። ለምስክርነት ጣቢያ ናት። የት ነው ያለችው? ካዲኮይ። ሳፈር ከዞልፊከር ጋር ሂድና በአስቸኳይ ወደዚህ ይዛት ና። አታስብ ባባ። አያትን እንድታዩ የማይፈቅድልን ለምንድን ነው? ምክንያቱም እሱ አባዬ አስቸጋሪ ነው ብሎ ስለሚያስብ ነው። እናት ስለዚህ ጉዳይ ምን ትላለች? እናቴ የለችም፣ ውጭ ሀገር ሄዳለች። ቆይ እንዴት? ለስራ ሄዳ ነው፣ ግን ትመለሳለች። ግን አባቴም ከዚህ በኋላ አብሮኝ አይሆንም። እንዳትከፋሽ፣ ሁሉም ነገር ይስተካከላል። ፖሊሱ አንዳንድ ጥያቄዎችን ይጠይቀውና ያለውን ሁኔታ ሲያስረዳው ይለቀዋል። እሺ? የሚለቁት ይመስልሻል? አዎ ይለቁታል። ከፈለክ እኔም ፖሊሱን ላናግርልህ እችላለሁ። እሺ? ግን ፖሊሶቹ አባዬን ያውቁታል። እንዴት ሆነው? አባቴ ድሮ የፖሊስ አባል ነበር። አታስብ ጌታ፣ የልጅ ልጅ ደህና ነው። ሌሎቹ እየተንከባከቡት ነው። ንገረኝ፣ የት ነው ያሉት? ውዴ እባክህን ተረጋጋ። አንቺ ደግሞ ዝም ብለሽ እንድረጋጋ አትንገሪኝ። አልገባኝም ወንድሜ፣ እውነት የምር አልገባኝም። እየቀለድክብኝ ነው እንዴ? ወደ ፋርማሲ አይደለም እንዴ የምንሄደው? እስቲ ለአንዴ እንኳን አታማር። ወደ ፖሊስ ጣቢያ ነው የምንሄደው ብለህ የምትመጣ ነው የምትመስለው። ለማንኛውም ወደ ውስጥ አልገባም ወንድሜ። አይሴጉል እዚህ ነው ያለችው። እሷን እናስወጣና እንሄዳለን። እሺ? ይኸውልህ በሩ እዛ ጋር ነው። ሂድ ይዛት ነው። ምን መሰለ፣ እዛ ውስጥ ያሉት ሬዲዮዎች ይረብሹኛል። ስለዚህ በፍጹም መግባት አልፈልግም። እንግዲህ የፈለግከውን ማድረግ ትችላለህ። እንካይን ያዘ። ደግሞ ወዴትም እንዳትሄድ። ስንወጣ አንተን ፍለጋ እንዳንሽከረከር። በፈጣሪ ደግሞ እንዴት ሊሄድ ይችላል? ሄሎ። አቤት። ፓይራዝ ካራይል መቼ? እሺ፣ የትኛው ጣቢያ ነው ያለው? ብሎ ደግሞ ልጅ አገተ? እሺ፣ ልጁን መሆን አለበት። እሺ፣ አስተካክለዋለሁ። ቻው። በቃ አሁንም ወደ ራስህ አትመለስም። ምን ይሻልሃል አቶ ፓይራዝ? አሁንም አለየልህ። በቃ ሲናን፣ ፈጣሪ ይመስገን ደህና ነህ አይደል? አንድ ልጅ እንኳን መጠበቅ አልቻልክም። የማትረባ ነህ። ያ እብድ ልጁን እንዳገተው በዛው ቢጠፋስ ኖሮ። ይቅርታ ግን እብድ ብለህ የጠራው ሰው አባቱ ነው ታውቃለህ አይደል? ይቅርታ፣ አንቺን ማን ልበል? እመቤት። አያቴ፣ እኔ አባቴን ማየት እፈልጋለሁ፣ እባክህ። ሲናን፣ አባትህ እዚህ ብዙ የሚያደርገው ነገር አለ። ሌላ ጊዜ ታየዋለህ። ና እንሂድ። አባዬ። ልጄ ደህና ነህ? እንዴት ነው? እባክህን ጥለኸኝ አትሄድም አይደል አባዬ? የትም ጥዬ አልሄድም የኔ ልጅ። አንተን ትቼ ከመሄድ ሞቴን እመርጣለሁ። እሺ የኔ ውድ ልጅ፣ ይኸውልህ በጥሞና አዳምጠኝ። ምንም ነገር አይለወጥም፣ ምንም አይለወጥም። ሁሉም ነገር ተመልሶ እንደድረናለሽ። ቃል ትገባለህ? አዎ ቃል ገባለሁ። ምን ነው ዋሽቼ አውቃለሁ እንዴ ልጄ? አዎ ሁልጊዜ። አንተ መቼ ነው ደግሞ ያልሽኝ? በቃ እሺ ሰው። እሺ በቃ የኔ ልጅ፣ እሺ ከአሁን በኋላ አልዋሽም። እሺ በቃ እንሂድ። ሲናን በቃ እንሂድ። ችግር ምንድን ነው? እሱን ከእኔ በማራቅ የምታገኘው ጥቅም ምንድን ነው? በቅድሚያ ሥራ ፈልገህ ግባ። ስነ ስርዓት ያለው ኑሮ ኑር። ከዛ ሲናንን የፈለግከውን ያህል ልታገኘው ትችላለህ። ታያለህ፣ በደንብ አደርገዋለሁ። ይህን ሁሉ ነገር አድርገዋለሁ። አደርገውና የማሳደግ መብቱን ለማግኘት ክስ አቀርባለሁ። ያልኩትን ካደረግ ክስ ማቅረብ አያስፈልግም። ልቀቀኝ! ልቀቀኝ! ልቀቀኝ አያቴ! እኔ አባቴ ጋር ነው የምሆነው። አባዬ እባክህ ጥለኸኝ አትሂድ! አባዬ!
ምንድን ነው እዚህ? ምንድን ነው የተፈጠረው? የቤተሰብ ድራማ ነው። እንደምታውቀው ለእኛ ያልተለመደ ነገር አይደለም። ይኸውልሽ ይህንን ለመናገር ቦታ ያደል፣ ግን እዛ ቤት ከመጣሽ ዓመት ሆኖሻል። አባትሽ እየጠበቀሽ ነውር ነው። ይጠብቅ፣ ምንም አይጨንቀኝም። እንግዲህ ወደ ቤት ይዤሽ እንድመጣ ነግሮኛል። ባልመጣም ልታደርገኝ ነው? ሰፈር ጭንቅላቴ ላይ ልተኩስብኝ ነው? አይሴጉ ነውር ስራ እየሰራሽ። እንደውም አልመጣም። እሺ በል ደህና ሁን።